አሁን የሰማሁት አዲስ መረጃ ዳኒና ሩትዬ አንድ ላይ ሊመጡ እንደሆነ ወሬ ተሰማ። ዳኒ እንግዲህ በዚህ ሰሞን ከካሜራ ጀርባ ይመስለኛል እንግዲህ ቪዲዮ ተለቆ አይታችኋል። እኔ አላየውም፣ ግን ፎቶ ብቻ ነው ያየሁት። ብዙ ቦታ የእሱ ቤቱ የነ ሩትዬ ቤት ውስጥ ሄዶ ልጇን አቅፎ ምናምን ልጇን እየሳመ ምናምን ፎቶ ፖስት ተደርጓል እና በተደጋጋሚ እንግዲህ ዳኒና ጽጌ እኔና ዳኒ ምንም ፍቅር የለንም፣ ተለያይተናል፣ እኔና እሱ ወንድምና እህት ነን፣ እኔም የራሴ ላይፍ እሱም የራሱ ላይፍ እየኖረ ነው እንጂ ምንም ፍቅር የሚባል ነገር የለንም ብሎ እንግዲህ ኤፍሱን አታይን አይደለችም፣ ኤፍሱን አባቷ ስም ሌላ ቢሆንም እሷ ከሷ ጋር እንግዲህ ቁጭ ብሎ ጠረጴዛ ዙሪያ ተነጋግሮ ወስኖ ነበርና አሁን ደግሞ የተሰማ ወሬ ሩትዬና እሷ ዳኒ አንድ ላይ ስራ ሊጨምሩ ነው፣ ለፍቅር ሳይሆን ለስራ አንድ ላይ ሊመጡ ነው ብሎ ብዙ ቦታዎች ወሬዎች ሹክ እያሉ ነው ማለት ነው። እኔም ያን ሹክታ ሰምቼ እንግዲህ ላደርሳችሁ እዚህ ከች ብዬላችኋለሁ ማለት ነው። የኔ ውድና ወርቅ የሆናችሁ ቤተሰቦች እንዴት ናችሁ? ልኝ ደህና ናችሁ ወይ? እኔ ያለው ፈጣሪ የተመሰገነው። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያረጋችሁ ቤተሰብ እንድትሆኑ በትህትና እየጠየቅኩኝ ሩትዬና ዳኒ እንግዲህ ከተገናኙ በጣም ረጅም ጊዜ ሆኗቸዋል። ሩቲ ከእንትና ጋር ከተጣላችሁ በኋላ ማለት ትችላላችሁ ከዱባይ ከተመለሱ በኋላ ከካሜራ ጀርባ ቢገናኙም ካሜራ ፊት ለፊት ላይ ተገናኝቶ አያውቁም ልላችሁ ፈልጌ ነው። እና እንግዲህ ትላንት ደግሞ የሩትዬ ቤት ውስጥ ዳኒ የሩትዬ ልጅ አቅፎ እየሳመ እያጫወተው ምናምን ፎቶዎች ፖስት ተደርገዋል። ቪዲዮ አልተለቀቀም። እኔ እንጃ፣ ያው እኔ በማላውቀው ቤት ተለቆም ሊሆን ይችላል። ቪዲዮን ግን አላየሁትም፣ ፎቶን ብቻ ነው ያየሁት። እና ብዙ ወሬዎች ደግሞ እየተወራ ነው። ዳኒ አብርሃም ከቤት ወጥቷል ታውቃላችሁ። ሩቲ ደግሞ በዚህ ሰሞን ወይን አብርሃም ሄዶ ወይም ደግሞ ሌላ ሰው ሄዶ ነው ቪዲዮ እየለቀቀች ያለችውና ቪዲዮ በሚሰራው ደግሞ አንድ ላይ ቪዲዮ የሚሰራ ሰው ያስፈልጋታል ግዴታ። ሰው ከሰው ጋር የሚመጣው ለፍቅር ወይም ደግሞ ለሌላ ነገር አይደለም፣ ለስራ ነውና አንድ ላይ ሊመጡ ብሎ እያወሩ ይገኛሉ ማለት ነው። ሹኩታው ሰምቼ ነው ቤተሰቦች፣ እናንተም ሹኩታውን ሹክ ልበላችሁ ብዬ ነው ማለት ነው። ለማንኛውም ቻናሉ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰቡ ነው